የአዲስ አበባ ከተማ የመሬት ልማት አስተዳደር ቢሮ በሪል ስቴት ወይንም ደግሞ ከግለሰቦች የገዛቸዋቸውን ቋሚ ንብረቶች ወይም ማንኛውንም ፕሮፐርቲ ስመ ንብረት ማዘዋወር እንዲሁም ደግሞ የባለቤትነት ማረጋገጫን ፕሮሰስ እንድታደርጉ ቀነ ገደብ አስቀምጦ ጥሪ አቅርቧል። ኢትዮ ቴሌኮም ሼር የገዛችሁ ሰዎች በዚህ ሳምንት እንግዲህ ኤክስፖኔንሺያሊ የዋጋ ጭማሪ የቫልዩ ጭማሪ አሳይቷል። እንዲሁም ደግሞ አባይ ባንክ ኦፊሻሊ የኢትዮጵያን ሴኩሪቲስ ኤክስቼንጅ ላይ ሊስት ተደርጓል። የመጨረሻውና አራተኛው የዛሬ ፖይንታችን የሚሆነው በኢትዮጵያ አክሲዮን ገበያ ላይ ኢንቨስት ስታደርጉ የምታገኟቸውን 3 መሰረታዊ ነገሮችን እዚህ ቪዲዮ ላይ እዳስስላችኋለሁ። እስከ ቪዲዮ መጨረሻ ተከታተሉ። ነገር ግን እዚህ በተከታታይ ስለ ኢትዮጵያን ሴኩሪቲስ ኤክስቼንጅ፣ ስለ ኢትዮጵያን ካፒታል ማርኬት፣ ስለ ሪል ስቴት ኢንቨስትመንት እንዲሁም ስለ ቢዝነስ አዳዲስ ሀሳቦችን የምናነሳው እናንተ ይህን ግዙ፣ ይህን አትግዙ፣ ይህን አድርጉ፣ አታድርጉ ለማለት አይደለም። እኛ እዚህ አዳዲስ ነገሮችን ስለ ኢንቨስትመንት፣ ስለ ቢዝነስ፣ ስለ ኢትዮጵያን ካፒታል ማርኬት እንዲሁም ስለ ኢሴክስ መረጃዎችን አፕዴት ለማድረግ መረጃዎችን አድሬስ ለማድረግ አዳዲስ ሀሳቦችን ሼር ለማድረግ ነው እንጂ ህጋዊ ፈቃድ ያላቸው ብሮከሬጅ ወይም አድቫይዘሪ ላይሰንስ ያላቸው ግለሰቦች ወይም ተቋማት ስላሉ በእነሱ በኩል የኢንቨስትመንት አድቫይዘሪን ማግኘት ትችላላችሁ። ነገር ግን እኛ እዚህ ሼር የምናደርጋችሁ ቪዲዮ ፐርሰናል ኢንፎርሜሽን ወይንም ደግሞ ከተለያዩ ሶርስ የተገኙትን መረጃዎችን ነው ለእናንተ ሼር የምናደርጋችሁ። ይህን ኮንሲደር አድርጋችሁ ዲስክሌመር እንዲሆን እዚሁ ሼር አድርጋለሁ ማለት ነው። በቀጥታ ቅድም ወደ አነሳኋችሁ ሀሳቦች እናልፋለን። እስከዛው ግን ቻናላችን ላይክ፣ ሼር እና ሰብስክራይብ ያደረጋችሁ ሰዎች ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ በመሆን የኢንቨስትመንት እንዲሁም የቢዝነስ እና ስለ ሪል ስቴት ማርኬት አዳዲስ መረጃዎችን እናደርሳችኋለን። የአዲስ አበባ ከተማ እንዲሁም የመሬት ልማትና አስተዳደር ቢሮ እንግዲህ ያሳወቀው ምንድነው እስከ ሰኔ 30 ድረስ የንብረት ባለቤትነት መብትን ወይም ስመ ንብረትን ማዘዋወር ያልቻላችሁ ሰዎች ወይም ፕሮሰስ ላይ ያላችሁ ሰዎች እስከ ሰኔ 30 ድረስ ይሄን ፕሮሰስ እንድታከናውኑ ወይንም ደግሞ እንድታካሄዱ ጥሪ አቅርቧል ማለት ነው። ከዚህም በተጨማሪ በተለያዩ ጊዜያት በመሬት አስተዳደር በመሬት ላይ ያረፈን ንብረት ገዝተው እስካሁን የስመ ንብረት ዝውውር ያላደረጉ ወይም የይዞታ ማረጋገጫ ያልያዙ አካላት በአጭር ጊዜ ሂደቱን እንዲያጠናቅቁ አሳስበዋል ማለት ነው። ቢሮው እንደገለጸው የስመ ንብረት ዝውውር በወቅቱ አለማድረግ ንብረት ገዝተው ነገር ግን የንብረት ባለቤት ማረጋገጫ ያልያዙ ህብረተሰብ ክፍሎችን ለጉዳት እየዳረገ መሆኑን በተደጋጋሚ አንስተዋል ማለት ነው። የስመ ንብረት ዝውውር አንድ ሰው ያፈራውን ንብረት በራሱ ለሌላ ወገን የሚያስተላልፍበት ህጋዊ ስርዓት ሲሆን ግቡም የይዞታ ባለቤትነትን ማረጋገጫን መያዝ ነው ብለዋል ማለት ነው። ነገር ግን በተለያየ ምክንያት እየሄደ ሳያደርጉ የቀሩ አካላት መኖራቸውን አመላክተዋል። በዚህ አጋጣሚ የሚመለከታቸው አካላት ወርሃ ሰኔ ከመጠናቀቁ አስቀድመው ሂደቱን እንዲያጠናቀቁም ቢሮው ጥሪ ያቀርባል ማለት ነው። የአዲስ አበባ ከተማ መሬት አስተዳደርና ከተማ ልማት ቢሮ እንግዲህ ጥሪ ያቀረበው አንዳንድ ሰዎች ከሪል ስቴት አልሚዎች ወይንም ከግለሰቦች አፓርትመንት ወይ ቋሚ ንብረት እንዲሁም ሱቆች ሊሆኑ ይችላሉ ወይም የኖር አፓርትመንት ሊሆኑ ይችላሉ። ያንን ገዝታችሁ ስመ ንብረት ያላዘዋወራችሁ ወይም እንዲሁም ደግሞ የባለቤትነት ማረጋገጫ ያልወሰዳችሁ ወይም ያላከናወናችሁ ሰዎች እስከ ሰኔ 30 ድረስ ብቻ እንድታከናውኑ ጥሪ ያቀርባል ማለት ነው። እንግዲህ ሪል ስቴት ላይ አፓርትመንት ገዝታችሁ ኦልሬዲ ፕሮሰስ ላይ ያላችሁ ሰዎች ይሄን እንድታደርጉ በዚሁ መረጃ ላደርሳችሁ ወዳለሁ ማለት ነው። አሁን በቀጥታ እንግዲህ ወደ ኢትዮጵያን ሴኩሪቲስ ኤክስቼንጅ ላይ አዳዲስ ኢትዮ ቴሌኮም እንግዲህ በያዝነው ሳምንት ይህን ቪዲዮ እስከሰራሁበት ሰዓት ድረስ ማለት ነው ኦልሞስት እንግዲህ ኤክስፖኔንሺያሊ ጭማሪ አሳይቷል ማለት ነው። ያም ባለፈው ሳምንት ከነበረው አንጻር ኦልሞስት አሁን ላይ 850 ብር ከዛም በላይ እየተሸጠ ይገኛል ኢትዮ ቴሌኮም ሼር ማለት ነው። ኦልሞስት እንግዲህ በሳምንቱ ያሳየው ጭማሪ ወደ 19% አካባቢ ነው። በጣም ኤክስፖኔንሺያል ወይም ሲግኒፊካንት የሚባል ጭማሪ ነው እያሳየ ያለው ማለት ነው። ከሌሎች አንጻር ስናወዳደር ኢትዮ ቴሌኮም እንግዲህ አይፒኦ ላይ በነበረው ጊዜ 300 ብር ነው የአንድ ሼር ዋጋ የነበረው። አሁን ግን ኤክስፖኔንሺያል ጭማሪ አድርጎ ወደ 850 አካባቢ መድረስ ይችላል ማለት ነው። ሼር የገዛችሁ ሰዎች ትሬድ እያደረጋችሁ እንደሆነ እናስባለን። አባይ ባንክ 5ኛው ሊስትድ ካምፓኒ ሆኗል ማለት ነው። ኢትዮጵያን ሴኩሪቲስ ኤክስቼንጅ ላይ 5ኛው ሊስትድ ካምፓኒ ሆኖ ተመዝገብ ችሏል። ሊስት እንደተደረገም የተወሰኑ አክሲዮኖች ሽያጭ በደንብ ሲከናወን ቆይቷል። ኦልሞስት ሽያጩም ከ1800 እንዲሁም ደግሞ ሊስት ከተደረገበት ከአይፒኦ መነሻ ጀምሮ እስከ 2000 ድረስ ትሬድ ሲደረግ ወይም ግብይቱ ሲከናወን ቆይቷል ማለት ነው። አሁን ባለው የሳምንታዊ ሪፖርት ደግሞ ሴክስ ላይ ማየት እንደምንችለው አዋሽ ባንክ ሼር ካምፓኒ
እንግዲህ አሁንም ቶፕ ሊደር ሆኖ የቮሊዩም ሊደር ሆኖ ቀጥሏል ማለት ነው። ኢሴክስ ላይ ኢትዮጵያን ሴኩሪቲስ ኤክስቼንጅ ላይ ከፍተኛ ዲማንድ ያለው ሼር ካምፓኒ ወይንም ደግሞ ከፍተኛ ሽያጮችን በየሳምንቱ ማከናወን የቻለ ሼር ካምፓኒ ሆኖ ቮሊዩም ሊደር ሆኖ አሁንም ቶፕ ላይ እናገኘዋለን ማለት ነው። ከዛ በመቀጠል ኢትዮ ቴሌኮም እንግዲህ ሊኩዊዲቲው ሃይሊ ሊኩዊድ ሆኖ ሁለተኛ ደረጃ ላይ ቮሊዩም ሊደር ይገኛል ማለት ነው። ከዚህ ቀጥሎ ሶስተኛ ደረጃ ላይ ያለው ወጋገን ባንክ ሼር ካምፓኒ ሲሆን እነዚህ እንግዲህ ቮሊዩም ሊደር ቶፕ የሆነ የአክሲዮን ሽያጭ እያከናወኑ ያሉ አክቲቭሊ ትራንዛክት እየተደረጉ ያሉ ሼር ካምፓኒዎች ናቸው ማለት ነው። የአክሲዮን ገበያ ላይ ስትሳተፉ ወይም ደግሞ ኢንቨስት ስታደርጉ መታገኟቸውን 3 መሰረታዊ ነገሮችን ወይም ጥቅሞችን ልንገራችሁ። የመጀመሪያው ሊኩዊዲቲ ነው። ሊኩዊዲቲ ማለት ምንድነው? አንድ ሼር ኖሯችሁ ያንን ሼር ዋጋው ቫልዩ ከጨመረ በኋላ ኢትዮ ቴሌኮም ላይ ሼር በ300 ብር የገዛችሁ ሰዎች አሁን ላይ 850 ከዛም በላይ እየተሸጠ ይገኛል ማለት ነው። ስለዚህ ያ ሊኩዊዲቲ እንለዋለን። አትርፋችሁ ሲግኒፊካንት የሆነውን ከገዛችሁት ሼር የሆነ ያክል ሼር ለምሳሌ 300 ሼር ከሆነ ያን የገዛችሁት አሁን 150ውን ሼር ሽጣችሁ ትርፉን ማግኘት ትችላላችሁ። የመጀመሪያው ነገር ለሌላ ወገን መሸጥ መቻላችሁ ነው። ያንን ሼር ለሌላ ወገን መሸጥ መቻል፣ ማስተላለፍ እንዲሁም ደግሞ የተለያዩ ነገሮችን ማድረግ መቻላችሁ ኢትዮጵያን ሴኩሪቲስ ኤክስቼንጅ ላይ አክቲቭሊ ሊኩዊድ ካሽን ኮንቨርት ማድረግ መቻላችሁ አንዱ ጥቅም ነው ማለት ነው። ሁለተኛው ዲቪደንድ ነው። ዲቪደንድ ማለት አመታዊ የሆነ ካምፓኒ ከሚያገኘው ትርፍ ክፍፍል በፐርሰንቴጅ ያንን ዲቪደንድ የገዛችሁትን ያክል ትርፍ ክፍፍል ማግኘት መቻል ሁለተኛው ጥቅሙ ነው ማለት ነው። ኢትዮጵያን ሴኩሪቲስ ኤክስቼንጅ ላይ ኢንቨስት አድርጋችሁ የአመቱ መጨረሻ ላይ ትርፍ ክፍል አለ። ኢትዮ ቴሌኮም ያከፋፍለው ወይም ሌላም ካምፓኒ ቢሆን አመታዊ ትርፍ ክፍል ያከፋፍላሉ ባንኮችም ቢሆኑ። ስለዚህ ያ ሁለተኛው የኢትዮጵያን ሴኩሪቲስ ኤክስቼንጅ ላይ ወይም አክሲዮን ገበያ ላይ ኢንቨስት ስታደርጉ የምታገኙት ጥቅም ነው። አራተኛው ሎንግ ተርም ኢንቨስትመንት ነው። ይሄ ማለት ምንድነው? ሼራችሁን እያሳደጋችሁ በአመት የምታገኙት ዲቪደንድ ወይም አሁንም እያሳደጋችሁ በየጊዜው መሄድ ትችላላችሁ። እንዲሁም ደግሞ ለሌላ ወገን መግዛት፣ ለልጆቻችሁ መግዛት እያሳደጋችሁ መሄድ ትችላላችሁ ማለት ነው። ሼሩን እያሳደጋችሁ የሼር ሆልደር ፐርሰንቴጁን በዛው ልክ እያደገ ይሄዳል ማለት ነው። የኛው ሶስተኛው አድቫንቴጅ ነው። አንድን ሼር ስትገዙ ሎንግ ተርም የሆነ ኢንቨስትመንት ይሆናችኋል። ያንን ኢንቨስትመንት እያሳደጋችሁ ሼር ካምፓኒ ላይ የሚኖራችሁ የሼር ሆልደርነት ሮላችሁም ከፍተኛ ይሆናል ማለት ነው። ስለዚህ እንግዲህ ለዛሬ ይዤላችሁ የመጣሁት ስለ አራቱ ሀሳቦች፣ አንዱ ስለ ስመ ንብረት ማዘዋወር የምትፈልጉ ሰዎች ወይንም ደግሞ የባለቤትነት መብትን ያላስመዘገባችሁ ሰዎች እንድታስመዘግቡ፣ ሌላኛው ኢትዮ ቴሌኮም እንግዲህ አሁንም ቢሆን አክቲቭሊ ሼር ዋጋ እየጨመረ መሆኑን በዚሁ መዳሰስ ይችላል። ሌላኛው አባይ ባንክ አምስተኛው ሊስትድ ካምፓኒ ሆኖ ኢትዮጵያን ሴኩሪቲስ ኤክስቼንጅ ሊስት አድርጓል ማለት ነው። አራተኛውና መጨረሻው የነበረው አክሲዮን ገበያ ላይ ኢንቨስት ብታደርጉ ልታገኟቸው የምትችሉ ቤኔፊቶች ምን ሊሆኑ ይችላሉ የሚሉትን ማየት ይችላል ማለት ነው። ይህን ቻናል ሰብስክራይብ ላደረጋችሁ ሰዎች አሁንም ሰብስክራይብ በማድረግ ስለ ሪል ስቴት እንዲሁም ደግሞ ኢትዮጵያን ካፒታል ማርኬት፣ ስለ ኢትዮጵያን ሴኩሪቲስ ኤክስቼንጅ እንዲሁም ስለ ኢንቨስትመንት እና ስለ ቢዝነስ አዳዲስ አፕዴቶች እንድናደርሳችሁ ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ የዚህ ቻናል አባል እንድትሆኑ በአክብሮት እንጠይቃለን።